ረመዳንን ዘካቱል ፊጥርን በመጠበቅ ኃላፊነት ጣሉብኝ የአላህ መልእክተኛ። ታዲያ አንድ ቀን በምሽት ፈአታኒ አቲን አንድ ሌባ መጣ ወደኔ ፈጀዐለ የሕቱ ሚነ ጣዓም ከምግቡ መሃል እጁን ከቶ መፈለግ ጀመረ፣ ሊሰርቅ ማለት ነው። ፈአኸዝቱሁ እኔም ያስኩት ወቁልቱ ወላሂ ለአርፈዐነከ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም በጌታዬ በአላህ ይሁንብኝ እንዲሁ እንደያዝኩ ወደ አላህ መልእክተኛ ዘንድ ነው መወስድህ አልኩት። ቃለ ኢኒ ሙሕታጁን እኔ ተቸግሬ ነው አለኝ። እሱም ወዐለየ ዕያሉን ወሊየ ሓጀቱን ሸዲዳ ብርቱ ችግር አለብኝ፣ ቤተሰቦቼም ተርበዋል እና ያሉኝን ቤተሰቦቼን የተራቡትን ለመመገብ ብዬ እንጂ የስርቆት ሱስ ኖሮብኝ አይደለም፣ እባክህ ልቀቀኝ አለኝ። ቃለ ፈኸለይቱ ዐንሁ አዘንኩለትና ለቀቅኩት። ፈአስበሕቱ ባነጋሁኝም ጊዜም ወደ አላህ መልእክተኛ ስመጣ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ አባ ሁረይረተ ማ ፈዐለ አሲሩከ አልባሪሓ አባ ሁረይራ ሆይ የማታው ምርኮኛህ ምን አደረገ? አንተስ ምን ሰራህበት አሉኝ። ቃል ቁልቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም ሸካ ሓጀተን ሸዲደተን ወዕያለን በጣም ብርቱ ችግር እንዳለበት በስሞታ መልክ አቀረበልኝ። የተራቡ የተቸገሩ ቤተሰቦች እንዳሉትም ነገረኝ። ፈረሒምቱሁ ፈኸለይቱ ሰቢለ አዘንኩለትና መንገዱን እንዲሄድ ተውኩት አላቸው። ቃል አማ ኢነሁ ቀድ ከዘበክ ነገር ግን ይህ የማታው ምርኮኛ ዋሽቶ ሆኖ እንደዛ ያለው ወሰየዑድ ይመለሳል ዛሬ ማታም አሉኝ። ፈዐረፍቱ አነሁ ሰየዑድ ዛሬ ማታ እንደሚመለስ እኔም አወቅኩኝ። ምክንያቱም ሊቀውሊ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢነሁ ሰየዑድ ይመለሳል ብለው ስለተናገሩ መልእክተኛው እንደሚመለስ አወቅኩኝና ፈረሰቱሁ ተጠባበቅኩት። ፈጃአ የሕቱ ሚነ ጣዓም ይኸው የማታው የትላንቱ ሌባ መጥቶ እጁን በምግቡ መሃል መዝገን መያዝ ጀመረ። ፈአኸዝቱሁ ያስኩት ለሁለተኛ ጊዜ ፈቁልቱ ለአርፈዐነከ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ይዤ እሄዳለሁ አልኩት። ቃለ ደዕኒ ተወኝ ፈኢኒ ሙሕታጁን እኔ ተቸግሬ ነው። ወዐለየ ዕያሉ ቤተሰብም አለኝ። ላ አዑዱ በቃ አልመለስም ካሁን በኋላ አለኝ። ፈረሒምቱሁ አዘንኩለትና ፈኸለይቱ ሰቢለ መንገዱን ለቀቅኩለት። ከዛም ፈአስበሕቱ ባነጋሁኝ ጊዜ ፈቃለ ሊ ረሱሉላሂ ሰለላሁ ዐለይሂ ወሰለም ያ አባ ሁረይረተ ማ ፈዐለ አሲሩክ ያ ምርኮኛህ ምን አደረገ አሉኝ። ቁልቱ ያ ረሱለላህ ሸካ ሓጀተን ሸዲደተን ወዕያለን ፈረሒምቱሁ ፈኸለይቱ ሰቢለሁ ብርቱ ችግር እንዳለበት ነገረኝ፣ ቤተሰብም አለኝ አለ፣ አዝኜ ለቀቅኩት አልኩኝ። ከዛም ፈቃል እሳቸው አሉ አማ ኢነሁ ቀድ ከዘበከ ወሰየዑድ ዋሽቶሃል፣ ለሶስተኛ ጊዜ ይመለሳል አሉኝ። ፈረሰትሁ ታሊሰተ ለሶስተኛ ጊዜ ተጠባበቅኩት። ፈጃአ የሕቱ ሚነ ጣዓም እንደ ልማዱ መጥቶ ከምግብ መሃል መያዝ መዝገን ጀመረ። ፈአኸዝቱሁ ያስኩትና ፈቁልቱ አልኩት ለአርፈዐነከ ኢላ ረሱሊላህ ወደ አላህ መልእክተኛ ነው ይዤህ መሄደው። ወሃዛ አኺሩ ሰላሲ መራት ይሄ የመጨረሻው ሶስተኛ ጊዜህ ነው። አነከ ተዝዑሙ ላ ተዑዱ ثመ ተዑድ እንደማትመለስ ትሞግታለህ፣ ግን ተመልሰ ትመጣለህ። ስለዚህ አልለቅህም ስለው ፈቁልቱ እንደዛ አልኩት። ቃለ እሱም አለ ደዕኒ ኡዓሊምከ ከሊማትን የንፈዑከ አላሁ ቢሃ እንግዲያውስ በቃ የምርህ ከሆነ ልቀቀኝ፣ በምትኩ አላህ አንተን የሚጠቅምህ የሆነን ነገር ላስተምርህና አለኝ። ቁልቱ ማ ሁወ ምንድን ነው የምታስተምረኝ አልኩት። ቃለ ኢዛ አወይተ ኢላ ፊራሽክ ወደ መኝታህ በተጠጋህ ጊዜ ማታ ስትተኛ ፈቅረእ አየተል ኩርሲ አየተል ኩርሲይን ከመጀመሪያው እስከ መጨረሻው ቅራ ሐታ ተኽቲመ ልአየተ አንቀጹን እስክታጠናቅቅ ድረስ ማለት ነው። ፈኢነከ የዛኔ አንተ ይሄን ካረክ ለን የዛለ ዐለይከ ሚነላሂ ሓፊዙን ከአላህ ዘንድ ባንተ ላይ ጠባቂ ከመመደብ አትወገድም። ወላ የቅረበነከ ሸይጣኑን ሐታ ቱስቢሕ እስክታነጋ ድረስም ሸይጣን አይቀርብህም አለኝ። ፈኸለይቱ ሰቢለ እኔም መንገዱን ለቀቅኩለት። ፈአስበሕቱ ከዛም አነጋሁኝ። ፈቃለ ሊ ረሱሉላሂ ሰለላሁ ዐለይሂ ወሰለም ማ ፈዐለ አሲሩከ አልባሪሓ የማታው ምርኮኛህ ምን አደረገ አሉኝ መልእክተኛው። ቁልቱ ያ ረሱለላህ ዘዐመ አነሁ ዩዓሊሙኒ ከሊማትን የንፈዑኒ አላሁ ቢሃ አላህ እኔን በዛ ሰበብ ሊጠቅመኝ የሆኑ የሚችሉ ቃላቶችን ላስተምር ብሎ ሞገተ አላቸው።
ከዛ በኋላ ፈኸለይቱ ሰቢለሁ እሱን ሲነግረኝ መንገዱን ለቀቅኩለት። ቃለ ማ ሂየ ምንድን ያለህ ሲሉኝ ቁልቱ ቃለ ሊ ኢዛ አወይተ ኢላ ፊራሽከ ፈቅረእ አየተል ኩርሲ ሚን አወሊሃ ሐታ ተኽቲመል አያ አየተል ኩርሲይን ከመጀመሪያው አንቀጹን እስክታጠናቅቅ ቅራ አለኝ። ወቃለ ሊ ከዛም ምን አለኝ ለን የዛለ ዐለይከ ሚነላሂ ሓፊዙን ወላ የቅረበከ ሸይጣኑን ሐታ ቱስቢሕ በአንተ ላይ ጠባቂ ከአላህ ዘንድ ከመመደብ አይወገድም እስክታነጋም ሸይጣን አይቀርብህም አለኝ። ወካኑ አሕረሰ ሸይእን ዐለል ኸይር በወቅቱ እንግዲህ ሰሓባዎች በመልካም ነገር ላይ እጅግ የሚጓጉ ነበሩና ማለት ነው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ነቢይ ምን አሉ? አማ ኢነሁ ቀድ ሰደቀከ ወሁወ ከዙብ ያ ሌባ ወይም ሰውየው ላንተ የነገረህ እውነት ነው፣ እሱ ዋሾ ሆኖ ሳለ በራሱ በማንነቱ ውሸታም ሆኖ ሳለ ላንተ ግን እውነትን ነግሮሃል፣ ስለ አየቱል ኩርሲ የነገረህ ማለት ነው። ከዛም ምን አሉ? ተዕለሙ መን ቱኻጢቡ ሙንዙ 3 ለያሊን ያ አባ ሁረይራ አንተ አባ ሁረይራ ሆይ በእነዚህ 3 ሌሊቶች በእነዚህ 3 ምሽቶች ግን ከማን ጋር ስታወራ እንደነበር ታውቃለህን? ቃለ ላ አላውቅም። ማን ነው እሱ ስላቸው ቃለ ዛከ ሸይጣን ሸይጣን እኮ ነው በሰው ተመስሎ መጥቶ አንተ ይዘኸው ይኸው መጨረሻ ላይ እውነትን ነገረህ እሱ ዋሾ ሆኖ ሳለ አሉ። ሰሒህ አልቡኻሪ ላይ ያለ ነው። እና ከዚህ ምን ተረዳን ማለት ነው? አየቱል ኩርሲ ከሸይጣን መጠበቂያ መሳሪያ ነው። ሰውየው ወደ መኝታው በሚቀርብበት ሰዓት መቅራቱ እስኪያነጋ ድረስ ሸይጣንም እንዳይቀርበው ይደረጋል። ከአላህ ዘንድም ጠባቂ መልእክተኛ ይበጅለታል።